በነገራችን ላይ በፍጹም መሆን የሌለበት ነገር መድብል አለምን ማግባት የለበትም ብዬ ነው እኔ በራሴ የማስበው ማለት ነው። ምክንያቱም ሰገን ጋር መገናኘት አለባቸው። መድብል ሰገን ምንም ነገር እንዳልሆነች እንግዲህ ማወቅ አለበት ብዬ ነው የማስበው እንጂ ከአለም ጋር ሲጀመርም ቆይ እንዴት አንድ ወንድማማቾች አንድ የእህትና የወንድም ልጅ በእርግጥ ይጋባሉ። እህትማማቾችን ወንድማማቾች የሚጋባ አለ። ግን ደግሞ መድብል ከሰገን ጋር መገናኘት አለበት። ሲቀጥልም ደግሞ ሰገንን ማዳን አለበት ብዬ ነው የማስበው። እና ምቶች እንግዲህ ባለፈው እንዳያችሁት ማለት ነው ለመሀሊትን እንግዲህ ግን የሆነ ሰው እንግዲህ በመድብል ሽጉጥ ሊገላት ወደሱ ሄዶ ነበረ። እናም ወደሱ በሄድበት ጊዜ ላይ አለምም እንግዲህ ያንን ሽጉጥ እንዳስጣለችው እናውቃለን አይደለ? እና ሽጉጥ እንግዲህ ግን የመድብል ነበርና እንግዲህ መሀሊት መድብል ጋር ደውላለት ነበረ። እናም መሀሊት ጋር እንግዲህ መድብል ጋር ደውላለት ደህና ነሽ ወይ ምናምን ሲላትም ደህና አይደለሁም፣ ምንድነው ምን ተፈጥሮ ነው ችግር አለ እያላት ነበረ። ምንድነው እንደዚህ ብለህ የምትጠይቀኝ እንደማያውቅ ሰው ለምንድነው የምትጠይቀኝ ስትልም ምንድነው እኔ የማውቀው ነገር የለም ምንድነው የተፈጠረ ችግር አለ በማለትም እንግዲህ እየጠየቃት ነበረ። እሷም ያው ካሌብ ሊገሌ ነው እያለችም እንግዲህ ትነግረዋለች። እናም ሽጉጡ አሁን ያለው እኔ ጋር ነው ምናምን ሲል ምን አይነት ሽጉጥ ነው አለ። እንግዲህ የመድብል ሽጉጥ እንግዲህ ጠፍቶብኛል እያለ ነበረ። ታሬ እንግዲህ እንዳያችሁት ማህሌትን እንግዲህ አስገድሎ ማለቴ በመድብል ሽጉጥ ማለት ነው እሱን ወደ እስር ቤት ለማስገባት ነበረ ሀሳቡ። ግን ደግሞ ይህ ሀሳብ በፍጹም አልተሳካለትም። መቼም ቢሆንም አይሳካለትም ብዬ ነው በራሴ የማስበውና እንግዲህ እንደዛ ብሎ እንግዲህ እያወሩ ባለበት ጊዜ ላይ ምን ስንት አይነት ሽጉጥ አለ እያለችው ነበረ። ማለቴ ማህሌት ማለት ነው ስንት አይነት ሽጉጥ አለ እያለችው እንግዲህ እንትን ስትለው በቃ ይኸውልሽ ማህሌት እኔ ስንመጣ እናወራለን ምንም ነገር እንዳታደርጊ ይላታል። ማለት ልትጨርሰኝ ነው የምትመጣው ስትልም አይ ነው በፍጹም እኔ እንደዛ አይደለም እንደዛ መቼም ቢሆንም አላደርግም። ሲጀምር ስለምንድን ነው እንደዛ የማደርገው እኔን እመንኝ ልታምንኝ ይገባል በማለትም እንግዲህ ይነግራታል። እሷም እንግዲህ ክንሽ ብላለች ማለት ነው። እናም ማለት ከሞገስ ጋር ነበረ። በነገራችን ላይ ሰገን ድራማ እና እንዲሁም ደግሞ የመድብል የነ ምሳሌ ድራማ አንድ ላይ በመሆኑ በጣም ነው ደስ ያለኝ ወዶቼ። እናም እንግዲህ ግን እንደዛ ምናምን ሲልም እና ታዲያ ለምንድን ነው የምትመጣው እያለችው ነበረ። በቃ ስመጣ እሱ ጋር ሁሉንም ነገር እናወራለን በማለትም ትናገራለች። እንዲህ ቆይናና ማህሌት አሁንም ድረስ አለች እንዲህ እያለችም እንግዲህ ደግሞ ውሎ ላይ እያወራች ነበረ። አወዳለች በማለትም እንግዲህ ይነግሯታል። እኔ ግን እንዴት እንደምታስጠላኝ እንዴት ሴት በሴት ላይ እንዴት ይጨክናል እያለችም እንግዲህ እየተናገረች ነበረ። በዚህ ጊዜ ሞገስ እንግዲህ ግን አሁን ላይ ተለውጣለች ማለት አሁን ላይ በጣም የሆነ ቅጣቷን አግኝታለች ሲልም እንግዲህ ግን መድብል በዚህ ጊዜ ሰው መቼም ቢሆንም አይለወጥም ሰው መቼም ቢሆንም እንትን አይልም እያለም እንግዲህ ግን እያወራ ነበረ። ምንድነው ችግር አለ እንዲህ ሲል ያልጠበቅኩት ሰው ካደኝ፣ ያልጠበቅኩት ሰው ያመንኩት ሰው የራሴ ሰው ነው ያልኩት ካደኝ እያለ ነበረ። እንግዲህ መድብል እንኳን ላንተ አይደለም ለእኛ ለራሳችን ራሱ በጣም እኔ በጣም ነው የተናደድኩበት በታሬ ላይ እንግዲህ እንደዛ እንዳላመሰገን ነው እንደዛ እንዳላሞገስ ነው። እንግዲህ ግን የሰው ልጅ ግን መቼና እንዴት እንደሚቀየርባችሁ አታውቁምና እንግዲህ የታሬ መቀየር በጣም ነው የገረመኝ ማለት ነው። እና እንግዲህ እንደዛ ሲል ማን ካዴህ ምናምን ሲለውም እንግዲህ ግን ማለት ካሌብን አታውቀውም ይላል። እና ታዲያ ካሌብ ስለ ካዴህ ምንድነው የሚደንቅ ነገር ምንድነው የሚገርምህ እያለው ነበረ። እኔ እኮ እሱ እኮ አይደለም የገረመህ ይሄ የሱን ፍርፋሪ እኮ የሚለቅመው ከታች ያለው ታሪክ እኮ ነው የገረመኝ ሲልም እንግዲህ ይናገራል። እና እሱ በጣም ካዴ በቃ ለማንኛውም ይሄንን እንዴት አድርጌ ዋጋውን እንደምሰጠው እኔ ያውቃለሁ ሲልም እንግዲህ ይናገራል። ሞገስም እባክህን መድብል የሆነ ችግር ሲገጥምህ ለብቻ አታደርግ፣ የሆነ ችግር ሲገጥምህ ለብቻ ከምታደርግ ለእኛ ነገረን አንድ ላይ ሆነን እንወጣዋለን እያለው ነበረ። ችግር የለውም ብሏል። እንግዲህ መድብልም አታበሰው የሆነ ሰው እንግዲህ ግን ከጎን እኮ ነው ቢያግዝ ካሪፍ ነው። እንግዲህ ሌላው እንግዲህ እንዳያችሁት አለም ነች። አለም በርን እየተመለከተ ነው ቤት ማለት ነው። ምሳሌ መታ እንዲህ ምንድነው አክስቴ ምን እየሰራሽ ነው ምናምን ስትላትም አይ ምንም አልሰራም የሆነ ምንድነው እየጠበቅኩ ነው ትላለች። አጎቴ ነው አይደለም የምትጠብቂው ስትልም አይ እሱን አይደለም ነው
አዎ ትላለች። በቃ ይኸውልሽ ሲመጣ ማለት ነው እኔ ምግብ እንደማልበላ ቁጭ ብዬ እንደምጠብቀው በጣም እንደማስብለት ምናምን ትናገሪያለሽ ምናምን ስትላትም ግን እኮ ቅድም እየሰበኝ ነበር ትላታለች። እንዲህ እና ታዲያ እራት መቼ በላሁኝ እያለችም እናሽ በቃ እነግርልሻለሁ ትላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል እና ሌላው አለም ተነስተ ወደ ብሩኬ ጋር ትሄዳለች። እንግዲህ ብሩኬና አለም እች ቅድስትዬ ደግሞ እያወሩ ነበረ። እሱ ምንድነው በቃ ከአለም ጋር እናጋባቸው ማለት እንግዲህ እስካሁን ድረስ መድበል አልገባም እንዴ ምናምን ስላትም አውድ አልገባም ትለዋለች። ከዛ በቃ እንዲሁ እኔ እኮ ምን እንደማደርግ ብቻ አላቅም ቸኩ ቢራ ሆነ ምናምን እያለች ምናምን ቸኩ ቢራ ማለት እንግዲህ ግን የሆነ የተቸገሩትን የሚረዳ እንደዚህ አይነት ነገር ነው ብሎም እንግዲህ ያስረዳታል ማለት ነው። እናም እሱም እንግዲህ ግን የእሱ እጣ ፋንታ እንዳይደርሰው ብዬ በጣም እፈራለሁ እያለች ነበረ ቅድስትዬ። አዎዲ ብዙ ሰው መከረው እኔ ራሱ መከርኩት ግን ደግሞ ሊሰማኝ አልቻለም እያለም እንግዲህ ይናገራል ማለት ነው። እና በቃ ማለት ከአለም ጋር ከወለደ በኋላ በቃ ራሱን አረጋግቶ ይቀመጣል። ስለዚህ እንደምንም ብለን ከአለም ጋር እናጋባቸው እያለ ነበረ። እና እንግዲህ በዚህ ጊዜ አለምዬ ምናምን ትመጣለች እና ከአለም ጋር እንግዲህ ስትመጣ ማለት ቅድስትዬና እንግዲህ ብሩኬ ባንድ ተኝተዋል። አንቺ ትላታለች። ነገሩን የምን አገባኝ እንዲ መድብል እኮ አልገባም እስካሁን 6 ሰዓት እኮ ሆኗል እያለች ነበረ። ከዛ እንደዛ ምናምን ስትልም እናውቃለን አላት። እና ታዲያ እያወቅህ አንተ ወንድም አይደለህ እንደ ለምንድን ነው እዝክ አልጋ ላይ ወጥተህ የተቀመጥከው? ቆይ እሱን እዝክ እንትን እላለሁኝ እሱን መጣ እያልኩ ይጠብቃሉ። እሱ እዛ ከሌላ ሴት ጋር ምናምን ይላታል። እንዴ ከሌላ ሴት ጋር መሆኑን እንዴት አወቅሽ? አደጋ ስደርሶበት እንደሆነ? አይ በፍጹም አልደረሰበትም ትላለች። ለማንኛውም ምን ደውሎልኛል በጣም የሚወደው ጓደኛው ጋር ነው እዛ ነው ያለው ሲልም ነገሩን የምናገባኝ ስፈልግ ለምን ጎዳና ያጥርም እያለችም እንግዲህ ትናደዳለች። እንግዲህ ቅድስት እየሳቀችባት ነበረ። እና በዚህ ጊዜ እንግዲህ እንደዛ ምናምን ሲባባሉ ከተባባሉ እንግዲህም በኋላ እና አንቺ ደግሞ እዚህ ምን ትሰሪያለሽ ምናምን ትላታለች። ግን እኮ አልተጋባችሁም ነገሩን የምን አገባኝ ተወልጅና እያለችም አለም እኮ በነገራችን ላይ በቃ ሰው እንዴት የሆነ ሰው ይቀየመኛል አይቀየመኝም የለም እኮ እዛው ፊት ለፊቱ ነው። እና ትንሽ እየሰይጣን ነች ብሏል ብሩኬ። በነገራችን ላይ አሁን እሷን ማሳደዷን ተው መሰለ። አሁን ላይ እንግዲህ ለወንድሞ ሚስት እንድትሆን ማለት የሆነ ሰገንን እንድትረሳት እንደውም እሷን አግባት እያለ እንግዲህ እየመከረ ነው። እና እንግዲህ ሌላው ማለት ነው እንዳያችሁት ማለት ነው ያው ለሰገን ስልክ ሰጥቷት ነበረ። እንግዲህ መድብልና ብሩኬ ሞገስ ማለት ነው እንግዲህ እየተጠባበቁ ነበረ ማለት ደወለች አልደወለች የሚባለውን ሀሳብ ማለት ነው። እና እንግዲህ እንደዛ ሲያደርጉ ውዶች እንግዲህ እንደተመለከታችሁት ይህ አክሊሉ ሄዶ እንግዲህ እያሰቃያት ነበረ። ለምንድን ነው እሷ ደግሞ ሁሌ እንግዲህ እቴቴ ስላለች ማለት ነው እንግዲህ የአክሊሉ እናት ማለት ነው የአክሊሉ እናት እንግዲህ አክሊሉ ምን እንደሆነ ማንነቱን የእሱን ማንነት አታውቅምና በዛን ጊዜ እንግዲህ ግን የሆነ እሷን እንግዲህ ተገን እያደረገች እጮኋለሁ ምናምን ከእንግዲህ በኋላ እንደውም አጠገቢ አትደርስም እያለችም እንግዲህ ግን እየነገረችው ነበረ። እና ሙዶች እንግዲህ እንደዛ ምናምን ስትልም እንደውልላት ምናምን እያሉ እንግዲህ እያወሩ ባለበት ጊዜ ላይ ማለት የማይታወቅ ስልክ ቢሆን አሪፍ ነው ምናምን ይላል መድብል ማለት ነው። ለምንድን ችግር አለ እንዴ ሲል እንዴ ምናልባት እኮ እሱ ወይ ስልኩን ሊቀማት እኮ ይችላል። የዛን ጊዜ ሁላችንም የሆነ ችግር ላይ እኮ እንገባለን አንተም እሷም ችግር ላይ እንገባለን ይባባላሉ። ከዛሽ ምናምን ተባብለው እንግዲህ በሌላ ስልክ ምናምን ሲደወልላት እንዳያችሁት የሆነ አላርለ ትጮኻለች። እና መድብል በዚህ ጊዜ እንግዲህ የሆነ ውስጡ ርብሽ ነበር ያለው ከሚባለው በላይ ማለት ነው። እና በቃ ገደላት፣ ዝጋው በቃ ወይን ያስገደልናት ወይን ያስበላናት ወይን ሞገስ እያለም እንዴ ቆይና እነሱ እኮ ይሄኔ እኮ በሌላ እኮ ምክንያት እኮ ሊሆን ይችላል እኮ እያስጨዋት ያለው ሲልም አይ በፍጹም እሱ ራሱ ነው እንደዚህ እያስጨዋት ያለው እያለም እንግዲህ መድብልም በጣም ከሚባለው በላይ ተናደደን። እንደሰገንና መድብል ተገናኝተው በቃ ይሄንን ቀን ነው ማየት የጓጓሁት። እናም እንግዲህ በዚህ ጊዜ መልሳ እንግዲህ ሰገን እየተደውላለች እንግዲህ አክሊሉን ከዛ ታስወጣዋለች ማለት ነው። እጮሃለሁ ምናምን ብላ በዛም በዚህም ብላ ቴቴን አይቻ ትመጣለሁ። ቴቴ እዚህ ትቆያለች ብለሽ አስበሽ ከሆነ መቼም ቢሆን እንዳታስብ ይላታል ማለት ነው። እንግዲህ ሰገን ስትደውል እንዳያችሁት የሆነ ስልኩን
ያነሷል ማለት ነው። መድብል እንግዲህ ትንፋሽ እስከሚያጥረው ድረስ ማለት ነው። እንግዲህ ሄሎ 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 ስትል ማለት ነው አይሰማም ስትል መድብል በጣም ነበር የደነገጠ። ይህንን ድምፅ አውቀዋለሁ ብሎ እንግዲህ ለመብረር ሁሉ ነበረ ያሰኘው። እና ውዶቼ እንግዲህ እንደሚገናኙ ተስፋ እናደርጋለን። ምሳሌ ድራማ ይህን ይመስል ነበር። በቀጣይ ፓርት እስከምንገናኝ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።